ሲቀጥል ደግሞ ያንተ ዩቲዩብ ቻናል ላይ ማንንም ሰው ገብቶ ሲያይ ወሲብንና ወሲብን የተመለከቱ ነገሮች ብቻ ነው የምታወራው። ይሄ ሶፋንያስ የሚባለውን ጋዜጠኛ ያጋለጠው ልጅ እኔ ራሴ ዩቲዩብ የራሱ ኦሪጂናል ዩቲዩብ ላይ ነው ያለሁት። እንዴት ያለው ቪዲዮዎች እንደሚሰራ እዩ። ንግግሩ ራሷ በርገር ማለት ቂጥ ነው። እኔ በርገር እኔ አላቅም። አሁን ጌታ ከዛ በኋላ ደግሞ እሱ ምን እንዳለ ሰምተዋል። እንደዚህ ያልኩት እኮ በደንብ ፎንቃ እንዲገባለት እንደዚህ ያልኩት የተነጋገራችሁት ነገር ነበረ። አንተ ጋር እንደሚመጣ እኔ አሁን በአጠቃላይ ማለት ነው ከልጁ አፍ ላይ የሰማሁት ነገር ቢኖር ሻወር ውሰድ የምትል ነገር ብቻ ነች። ልጃቸው የሶፎንያስን ሚስት አግብቶ ልጅ ወልዶ የሱን የልጅ ልጅ አይቶ መሞት ነው። በቃ የሳቸው ምኞት ይሄ ነበር። እና ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና ወቅታዊ የሆኑ ቪዲዮዎችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። ለቻናላችን አዲስ የሆናችሁ ሰዎች ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ሁላችሁም ይህን ቪዲዮ እንደምትወዱ ስለማልጠራጠር አንድ ጊዜ ላይክ አድርጋችሁት ወደ ዛሬ ቪዲዮቻችን እንሂድ። አንተ ቺማ ፖርንስታር ነበረች። አንቺ ዝም ብለሽ ምን ታርጊሽ እንዴ? አንተ እንትን በል ዝቅ በልላት እንጂ ኧረ ወደዛ ይናጣፍጥ ሲያስጠዳ ታው ከቧንቧ ነው እንደምትጠጣው ማለት ይሄ አውራ ዶሮ የመሰለ ልጅ ግን እየመጣ ለምንድን ነው እንደዚህ ሚስለመለምባቸው? ምን እያረገ ነው ማለት? የሆኑ ቀጠን ያሉ ህፃናት ልጆችን እያመጣ በየጊዜው እንደዚህ እንደ ኮርማ እባብ ይጠመዘዛል፣ እንደዚህ ይጠመዘዝባቸዋል። የሚያረገው ነገር እንዳለ በጣም ግራ የሚገባ ነገር በእውነት ምንድን ነው አሁን እቺ ልጅ እየሆነች ያለችው? ምን እየሆንሽ ነው አንቺ? ማለት እንዳለ ገላ ጨርሳ ነው ቤተሰቦቿን እንዴ? ጎረቤትስ የላችሁ ምታቋት? ወጣ ብላችሁ እሪ አትሉም እንዴ? መንግስት ያለ በህግ አምላክ በባንዲራው አትሉም እንዴ? በእውነት እንዴ ቆይ ምን አረጋችኋለሁ? ውጣችኋለሁ እያለ እያስፈራራችሁ ነው። ለምን አትናገሩም? ሴቶቹ ወደ ላይ ወረውራችኋለሁ እያላችሁ ነው። ከድኜ በከንፈሬ የታሉ እስኪባል ድረስ እሰውራችኋለሁ እያላችሁ ነው። እንዲህ መታችሁ እንዲህ የምትሆኑት ወይስ ተፈቀደ? በዶላር ይከፈላችኋል? ፌመስ ለመሆን ነው? ምንድን ነው ማለት? እዚህ ደግሞ ከጎን እሰይ ምናምን የምትሉ የምታጨበጭቡትስ ሰሊጥ ቂጦላ ሲያስጣሉ ምንድን ነው ዝም የሚባለው? ይሄ ቆይ የሚያረገው ነገር አለ እንዴ ይሄ ልጅ? ቆይ አንድ ነገር ቢሆን በዚህ ነው። ምክንያቱም በሰላም እንደዚህ አይሆኑም። አንድ ነገር ብጠፋ ብሰወር ብተን በዚህ ሰውዬ ነው ይሄን ቪዲዮ ሰርቻለሁ። ግን አንድ የሚለው ሰው ግን ያስፈልግ በኩርኩም አናቱን መደባለቅ ወደ ታች ምንሽ ነው መቁረጥ ማላተም ጋንዲያ ግዙፍ አይጥ። ሰሞኑን እንደዚህ አይነት ነገሮች እንደቀል እየታዩ ይገኛሉ። በተለይ ደግሞ ቲክቶክ ላይ ላይቭ ላይ ብዙ አይነት ድርጊቶች እየተከናወኑ ሰው እንደቀል እየሳቀ ልክ እንደተመለከታችሁት ሆይ ሆይ እየተባለ እንደቀል እየታለፉ ይገኛሉ። እና እንደዚህ አይነት ነገሮች ከእንጭጩ ቢቀጩ ወይ ደግሞ ህዝቡ የማይፈልጋቸውን ባህላችን የማይፈቅዳቸውን ነገሮች ከእንጭጩ ብንቋጫቸው ለእንደዚህ አይነት ነገር አንዳረግም ነበረ። ሰሞኑን ጋዜጠኛው ላይ የደረሰውን ነገር ሁላችሁም ታውቃላችሁ፣ በምን አይነት መልኩ እንደተጋለጠና ልጁ ግለሰቡ ያጋለጠው ግለሰብ በአሁኑ ሰዓት ላይ ከባድ ተቃውሞን እያስተናገደ ይገኛል። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? ይችን አጭር መልእክት ለፍሬዘር ለሚባለው ልጅ እንድታደርሱልኝ ይፈልጋለሁ። ያው ፍሬዘር ማን እንደሆነ ታውቃላችሁ። ትናንትና አዳማ ላይ ታዋቂውን የኢቢኤስ ጋዜጠኛ ሲደበድብና ሲያስደበድብ የነበረው ልጅ ማለት ነው። ለሱ ነው ይህን መልእክት እንድታደርሱልኝ የምፈልገው ማለት ነው። ሲጀመር አንተ ራስህ ማን ነው ፈራጅ ያደረገህና ሰውን የምታስደበድበው? ሲቀጥል ደግሞ የአንተ ዩቲዩብ ቻናል ላይ ማንም ሰው ገብቶ ሲያይ ወሲብንና ወሲብን የተመለከቱ ነገሮች ብቻ ነው የምታወራው። ወንድ ልጅ እዚህ ቦታ ሲነካ ደስ ይለዋል፣ ወንድ ልጅ እዛ ቦታ ሲነካ ደስ ይለዋል እያልክ እያወራህ ነው የምትውለው። ስለዚህ አንተ ያን አለመሆንህን በምን ልናቅ እንችላለን? ሲጀመር ደግሞ ወንድ ለወንድ የሚባሉት ግንኙነት ያላቸው ሰዎች ስፔሲፊካሊ ክሊክ የሚደራረጉት ይተዋወቃሉ እርስ በርስ። ማንም ሰው ጋር ለማንኛውም ወንድ አይጻጻፉም፣ አይጽፉም።
ካንተ ጋር ደግሞ ረጅም ጊዜ እንደምትተዋወቁ ተናግራችኋል። ስለዚህ ሁል ጊዜ ቀድሞ የሚያጠቃ ሰው የራሱን ገበና የራሱን ጥፋት ለመሸፈን ሲፈልግ ነው። ስለዚህ አንተም እዛ ድረስ መጥቶ በምን እንዳልተስማማችሁ እኛ በምን እናውቃለን? የራስን ጥፋት ለመደበቅ ስትል ቀድመ ጥቃት አደረስክበት። አዳማ ውስጥ ፖሊስ የለም፣ ለህግ አሳልፈ መስጠት አትችልም። አንተ ማን ፈራጅ አድርጎ ልጁን የምትደበድበው? እኔ እዚህ ነገር አበረታችም አይደለም። መድኃኒዓለም ይቅር ይበለን። ለነዚህ አይነት ሰዎችም እግዚአብሔር አምላክ ራሱ ምህረቱን ያወርድላቸው። ግን ሁል ጊዜ ቀድሞ አታክ የሚያደርግ ሰው የራሱን ጥፋት የሚሸፍን ሰው ነው። እና አንተ እንደዚህ አይነት ትምህርቶችን እያስተማርክ ወንድ ልጅ እዚህ ጋር ቢነካ ወንድ ልጅ እዛ ጋር ቢነካ ደስ ይለዋል ምን ይለዋል እያልክ እያስተማርክ እሱ እንደዚህ አይነት ሰው እንኳን ቢሆን ኦፍ ኮርስ ያንተን ቪዲዮዎች አይቶ ነው ወደ አንተ የሚመጣው። ቢኮዝ አንተም እንደዚህ አይነት ነገሮችን ነው የምታስተምረው። እኔ ማንንም ብለህ ጠይቅ። አንተ እንደዛ አለመሆንህን እኛ በምን እናውቃለን? ቀድመ ልጁ ላይ የፈረድክበት ይሄ ሰውዬ እኮ ታዋቂ ጋዜጠኛ ነው አይደለ? ለእናቱ እንኳን አታስብም እንዴ? ትንሽ እናቱ ትልቅ አሮጊት እናት ነው ያለችው። ለእሷ እንኳን አታስብም እንዴ አንተ? እኔ አሁንም ቢሆን አንተ ራስህ መመርመር አለብህ፣ በዚህ ጉዳይ መመርመር አለብህ። እና ለአዳማ ፖሊሶች የማስተላልፈው መልእክት ደብዳቤውንም አስደብዳቤውንም በህግ እንድትጠይቋቸው እንፈልጋለን። ቢኮዝ ማንም ሰው ምንም ነገር ያድርግ ህግ ነው እንጂ የሚዳኘው ሰው አይደለም የሚደበድበው። እኔ እንደዚህ አይነት አበረታችም አይደለም። እዚህ ሀገር በሚሊዮን አይደለም ቢሊየንስ ፈንድ እየተደረገላቸው በየአመቱ እዚህ ሀገር ላይ ይከበራል በዓላቸው። እግዚአብሔር ይቅር ይበለን። እነሱን ተናገራችሁ ማለት ህይወታችሁ ተበላሸ ማለት ነው እዚህ ሀገር ላይ። እኛ ሀገር ጋር አልተለመደም ይሄ ነገር። ቤታቸው ይቁጠራቸው። ማአት ነው ያሉት እንደዚህ አይነት ሰዎች። ቤታቸው ይቁጠራቸው። ብዙ ታዋቂ ሰዎች፣ ብዙ ታዋቂ ያልሆኑ ሰዎች እናውቃለን፣ ብዙ ናቸው። እያንዳንዱን እያወጣችሁ ልደበድቡ ነው። አንተ ራስህ እግዚአብሔርን ጋይስ ሂዱና ዩቲዩቡን እዩት። የሚያወራው ወሬ ሁላ ወንድ ልጅ እዚህ ጋር ሲነካ ወንድን እንደዚህ ስትነኩት የሚል ትምህርት ብቻ ነው የሚያስተምረው። እና ይሄ ልጅ አለመሆኑን በምን እናውቃለን? ምናልባት በሆነ ነገር አልተስማማችሁም ይሆናል። ቀድመህ አታክ ለማድረግ ነው። ዋይ አንተስ እንደዚህ አይነት ነገር ተጻጻፍክ? ልክ እንደዚህ አይነት ነገር ሲጽፍልህ ኖ ኖ ኖ ብለህ መሄድ ሲገባ ቁጭ ብለህ ልብ ቅርጽ ሲልክልህ ልብ ቅርጽ ትልክለት ነበር። አቀናብረውስ ቢሆን በምን እናውቃለን? ስለዚህ አንተ ራስህ መጠየቅ አለብህ። አንተ ራስህ መጠየቅ አለብህ። ሰው ላይ ከመፍረድ በፊት ማለት ነው። ላይክ አይ ሴድ ቀድሞ የሚናደድ ቀድሞ ቱግ የሚል ቀድሞ ጥቃት የሚያደርስ ሰው የራሱን ጥፋት የሚሸፍን ሰው ነው፣ ጥፋት ያለበት ሰው ነው። ስለዚህ አንተ ራስ መጠየቅ አለብህ። የአዳማ ፖሊስ አንተንና ደብዳቤዎቹን ሊጠይቃችሁ ይገባል። ይሄን ነው የምለው። ተቃውሞ እየደረሰበት ያለው ከአንድ ሰው ብቻ አይደለም፣ ከተለያዩ አካላት በጣም ብዙ አይነት ተቃውሞች እየደረሱበት ይገኛሉ እና ሲቀጥል ደግሞ የሚሰራቸው ኮንተንቶች ራሱ ያው ለእንደዚህ አይነት ነገር የሚያጋልጥና ለእንደዚህ አይነት ነገር የሚገፋፋ አይነት ኮንተንት ነው ልጁ ዩቲዩብ ላይ የሚሰራው ማለት ነው። እስኪ ቻናሉን ሪቪው ያደረገው ሰው አለ፣ እስኪ አብረን እንከታተለኛ እና ማሳብ አስተያየታችንን እንሰጣለን። ይሄ ሶፋንያስ የሚባለውን ጋዜጠኛ ያጋለጠው ልጅ እኔ ራሴ ዩቲዩብ የራሱ ኦሪጂናል ዩቲዩብ ላይ ነው ያለሁት። እንዴት ያለው ቪዲዮዎች እንደሚሰራ እዩ። ይሄ ነገር እኔ የሶፋንያስ ንጽህና አልመሰክርም። እርግጥ እኔ የማውቀው የለም ስለሱ። ግን ደግሞ ስለዚህ ልጅ ደግሞ እንድጠራጠር ያደረገኝ አንዳንድ ነገሮች አሉ። እዩ ዩቲዩብ ላይ እንደዛ አይነት ነገሮችን ነው የሚያዘጋጀው። ይገርማችኋል። ይሄ ልጅ ወጥመድ ላይ ገብቶስ ቢሆን ሌላ ቢዝነስ እየሰሩ በሆነ መንገድ ያልተስማሙ ወይም ኢንኬዝ የሆነ ነገር ሆኖስ ቢሆን የሚል እሳቤ አለኝ። እርግጥ እኔ አይመለከተኝም፣ የእነሱ ጉዳይ ነው። ግን እንደ አንዳንዴ እይታችን ሰፋ አድርገን ከመፍረዳችን በፊት ብናይ ጥሩ ነው የሚል እሳቤ ነው ያለኝ። ለምሳሌ የቴሌግራም ቻናል ቻት ላይ እዚህ ጋር መሰለኝ ያው እና ቪዲዮ እንደተመለከታችሁት ነው ልጁ የሚሰራው ኮንተንት በአጠቃላይ ስሜት ቀስቃሽ የሆነ ኮንተንት ነው እየሰራ የሚገኘው። እና ብዙ ሰዎች ምናልባት መጀመሪያ ትገናኙ ነበረ፣ በደንብ ብዙ ነገሮችን ታደርጉ ነበር እና የሆነ ነገር ላልተስማሙ ትችላላችሁ እና ቀድመህ አጥቅተኸው ቢሆንስ በምን ይታወቃል በማለት ብዙ ሰዎች ሀሳባቸውን እየገለጹ ይገኛሉ። በአሁኑ ሰዓት ንግግሩ ራሷ በርገር ማለት ቂጥ ነው። እኔ በርገር እኔ አላቅም። አሁን ጌታ ከዛ
በኋላ ደግሞ እሱም እንዳለ ሰምተዋል። እንደዚህ ያልኩት እኮ በደንብ ፎንቃ እንዲገባለት እንደዚህ ያልኩት እኔ ቅርታ አድርግልኝ። እንዴት አባትን ነው የሚመጣል? እኔ ፎንቃ ራሱ ያውቃል። እያንዳንዱ ይኸውልህ እያንዳንዱ የሚናገረው ንግግር ይሄኛው ተርጓሚ ነው ያውቃል እኮ። እንደዚህ ያለኝ እንደዚህ ነው ልብ ቅርጽ ሲሰጠኝ ተረጠርኩት እንደዚህ መመለሱ ራሱ አንችልበትም። አሁን ላንተ ቢጽፍልህ ወይ ለኔ ቢጽፍልኝ መመለስ አንችልም። ምን ማለት እንዳለብኝ እኔ ግራንም የሚጋባኝ በርገር ቂጥ እንደሆነ እኔ የማውቀው ጉዳይ የለም። ይሄው አሁን አወቀን እኮ እና እሱ ደግሞ እንትን እንዲለው የደብተ እኔ አሁን እንትን ከጥፍሬ እስከ አንገቴ ድረስ ጸጉር ብቻ ነው አልኩትኝ ምናምን ሲል እንዴት አባ ነው የሚመጣል? ሉጢ ካልሆን ካብረው ኤግዛክትሊ። እስቲ አሁን አንድ ሰው በእውነት እንነጋገር እዚህ ጋር አንድ ስትሬት የሆነ ሰው እንደዚህ አይነት ነገር የማያውቅ ሰው የሆነን ሰው ላጥምድ ብሎ እንደዚህ ያወራል? ንገሩኝ። አንድ የለም ራሱ ስለሆነ ይሄ ሰው ግን ካዩት ራሱ እንደሚቀጠቀጥ ያውቃል። ስለዚህ እዚህኛው ላይ ለድፎ ይሄኛው ማስበላት ነው። ነገ እኮ ይወጣል የሱን ጉዳይ። አንድም ሌሎች ሰዎች እንደዚህ አላረጉም። ስለዚህ ይሄ ሰው ሞስት ዴፊኒትሊ ራሱ ሂዝ ፓርት ኦፍ ራሱም ነው ብዬ ዋናው እሱ ነው። ብዙ ሰዎች ትችታቸውን እየሰነዘሩበት ይገኛል በአሁኑ ሰዓት። እሱም የተናገረው ምላሽ አለ በላይቭ ላይ በትላንትና ዕለት በተደረገ የቲክቶክ ላይቭ ላይ ሀሳቡን ገልጿል። እንዴት እንደዚህ አይነት ነገሮች ሊፈጠሩ እንደቻሉና የህዝቡ ተቃውሞ መመለስ በሚችልበት መልኩ የመለሰበት ላይቭ ሪከርድ አለ። እስኪ አብረን ተከታትለን እንመለስ። የተነጋገራችሁት ነገር ነበረ አንተ ጋር እንደሚመጣ እኔ አሁን በአጠቃላይ ማለት ነው ከልጁ አፍ ላይ የሰማሁት ነገር ቢኖር ሻወር ውሰድ የምትል ነገር ብቻ ነች። ከዛ ውጭ ግን አንተ አምነህ ሊሆን ይችላል፣ ተቀብለህ ሊሆን ይችላል። እኛ እንድናምንና እኛ እንድንቀበል የሚያደርግ ነገር ከልጁ ከዚች ወርድ ውጪ የሰማነው ነገር የለም። አንተ ስክሪንሻት ነው ስታነብ ያየንህ። ለምንድን ነው ከስክሪን ላይ ሪከርድ እያረክ ማታሳየን? ቪዲዮ አብርተ አንደኛውን ስልክ አብርተ ይሄው እዚህ ጋር ገብቻለሁ ይሄን ጽፏል እያልክ ለምንድን ነው ልታሳየን ያልፈለከው? ይሄን ማድረግ ለምን ከበደ? ሁለተኛ ለፖሊስ አሳልፈ ለምንድን ነው ያልሰጠኸው ልጁን? ሶስተኛ የመለስኩልህ እሄዳለሁ የመለስኩልህ የመጀመሪያው ነገር አንድ ስልክ ነው ያለኝ፣ የምጠቀመው በአንድ ስልክ ነው። ሁለት ስልክ የለኝም። ስክሪን ሪከርድ ለማድረግ ምናልባት አፕሊኬሽን መጠቀም ይኖርብኛል አውቃለሁ። ግን እንደዚህ አይነት ጥያቄዎች ያስነሳል። አልጨረስንም ስትለው ሁለተኛ ስልክ በግራ እጅ ይዘህ ነበረ። እሺ ላስታውስህ። እሺ የመጀመሪያው ነገር እኔ እናንተ አልጨረስንም ብዬ ስናገር የያዝኩት ስልክ እስቲ ቪዲዮውን መለስ ብላችሁትና ካሜራዬ አይታችሁት ከሆነ ዝቅ ሲል መሬት ላይ የወደቀች አንድ ስልክ ትታያለች። ገብታችሁ ታዩታላችሁ። ሄዳችሁ ቪዲዮውን በደንብ ይዩት እና እኔ ሐሳቤ ስልኩን መውሰድና መረጃዎች ለሕግ ማጋለጥ ስለነበር የሆነ ስልክ ሲወድቅ ሳይ ያንን ስልክ አይታችሁ ከሆነ በዚህኛው እጄ ካሜራ ይዟል። እኔ እናንተ አልጨረስንም ብዬ ስናገር በግራ እጄ ነው ስልኩ ያለውና ከመሬት ያነሳውበት ነው። የዚህ ሰዓት ላይ እጄ የሆነ ፋይል እንደገባ ስለገባኝ እኔ እናንተ ገና አልጨረስንም ማለት ጀስት ያለውን ነገር ለሕግ አቅርቤ የማጋለጥ ይሆናል የሚል ምላሽ ነው የሚሆን የመጀመሪያው። ያ ስልክ ባለቤትነቱ የኔ አይደለም ማለት ነው። ያ ስልክ ታዲያ የማን ነው? የሱ ነው ወይስ የሌላ ሰው ካላችሁ እኔም የሱ ስልክ መስሎኝ አንስተን በቃ ተውት አትምጡት ብሎ ከሮጠ በኋላ እኛ ራሱ ደንግጠናል በዛ ሰዓት። ምክንያቱም አንደኛ ቀን ነው ያ ነገር ሲፈጠር፣ ምንም ቢሆን እዛ ጋር የሆነ ወከባ ሲፈጠር የሆነ ነገር ብቻ መምጣቱ አይቀርም። እያደረግን የነበረው ነገር ይበቃል። ከዚህ በላይ ሰዎች ከተሰበሰቡ ያ ሰው ሊጎዳ እንደሚችል ስለገባኝ ተው በቃ ብለን ሮጠን ሄደን ስልኩን ነው የምፈልገው ፋይሉን ነው የምፈልገው ብዬ ስንከፍተው ወይ ደግሞ ስናየው ስልኩ የእሱ ሳይሆን የጓደኛዬ ነበር እና ያ ስልክ ባለቤትነቱ የኔም አይደለም የራሱ የሶፊም አይደለም። ዛት ሚንስ ያ ስልክ የጓደኛዬ ነው። በስትትን ያለው ሁላችን ያንን መረጃ ስላጣን ማለት ነው። የመጀመሪያው ምላሽ ይሄ ነው የሚሆነው። በቪዲዮ ላይ እንደተመለከታችሁት ያው ልጁ የሚናገራቸው ነገሮች ያው መኔታ አለው ብዬ አላስብም። ያው ብዙ ሰዎች እንደተናገሩት ማለት ነው። ያውና በቅርቡም እውነታው የሚወጣ ይመስለኛል። ልጁ እየተናገረ ያለው ነገር እውነት ነው ብዬ አላስብም። ለምን ያው ልጁ ከሚሰራቸው ኮንተንቶችና ያው ልጁ
ካራመዳቸው ሙዶች እንዴት ሶፎንያስ ከሱ ጋር ሊቀራረብ ቻለ የሚለው ብዙም ጥያቄ የሚያስነሱ ነገሮች አሉና ከብዙ ሰዎች ደግሞ ቅሬታ እንዲቀርብበት ያደረገው ቢያንስ መጀመሪያ እናቱን አታስብም ወይ የሚሉ ብዙ ጥያቄዎች እየተነሱበት ይገኛሉ በአሁኑ ሰዓት። በነገራችን ላይ ከሱ በላይ በጣም ያሳዘኑኝ እናቱ ናቸው። አንዴ ስለሱ የተናገሩትን ነገር እስቲ ያዳምጡ። ሶፎንያስ ምን አይነት ልጅ እንዲሆንልሽ ትመኛለሽ? እኔ በቃ ምንድነው ትልቅ ደረጃ ደርሰልኝ አግብተህ ልጆች አፍርተህ ልጆችን አይቼ በሞት አይቆጭም። እንግዲህ እንደሰማችሁት ነው። ምን ብሎ ነው የጠየቃቸው? እኔ ልጅሽ ሶፎንያስ ምን እንደሆነ ነው የምትመኝልኝ ብሎ እናቱን ጠየቃቸው። ምን ብለው ነው የመለሱት? ትልቅ ደረጃ ላይ ደርሰልኝ ሚስት አግብተህ ልጅ ወልደ ያንተን የልጅ ልጅ አይቼ መሞት ነው የምመኘው። ከአሁን በኋላ እኮ እኚህ እናት እንደምኞታቸው ከሆነ የልጃቸው የሶፎንያስን ሚስት አግብቶ ልጅ ወልዶ የሱን የልጅ ልጅ አይቶ መሞት ነው። በቃ የሳቸው ምኞት ይሄ ነበረ እና በዚህ ልክ የሱን ወግ ማረግ ያለው ብለው የሚጠብቁ ሲያልፍም የሱን የልጅ ልጅ አይቼ መሞት ነው ምኞቴ የሚሉ እናት በዚህ መንገድ ልጃቸውን ማየታቸው ከሱ በላይ እሳቸው አሳዘኑ። የኢትዮጵያን ህብረተሰብ ደግሞ ታውቃላችሁ፣ ጎረቤት የሰፈር ሰው ምናምን መጠቋቆሚያ ነው ያደረጋቸው። ከራሱ አልፎ የእሳቸውን ህይወት ነው ምስቅልቅሉን ያወጣው። ስለዚህ ይሄ ልጅ ከሰራው ድርጊት አንፃር ከሱ በላይ የምሬን ነው የምላችሁ እኚህን ምስኪን እናት ሰብሯቸዋል። ካሁን በኋላ ምን አይነት ላይፍ ነው የሚኖራቸው? በነገራችን ላይ እኚህ ምስኪን እናት ሶፎንያስን ያሳደጉት እናትም አባትም ሆነው ያለ አባት ነው ያደገው። በነገራችን ላይ በሴት አቅማቸው እናትም አባትም ሆነው አሳድገው ለዚህ አብቅተው የሱን ወግ ማረግ ያለው ብለው እየጠበቁ ባለበት በዚህ እድሜያቸው እንደዚህ አይነት ልብን የሚሰብር ነገር መስማታቸው በጣም ያሳዝናል። ስለዚህ ለኚህ ምስኪን እናት ስል አንድ ነገር ለሱ እመኝለታለሁ። እንግዲህ ፈጣሪ ምንም ነገር አይሳነው፣ ሁሉን ነገር ማድረግ ይችላል ፈጣሪ ማለት ነውና ከዚህ ካለበት ነገር ፈጣሪ አውጥቶት በተአምሩ አውጥቶት ልክ እሳቸው እንደሚመኙት ሚስት አግብቶ ወልዶ የሱን የልጅ ልጅ አይተው እንዲያልፉ እመኝላቸዋለሁ። ሌላ ምን ይባላል? የብዙ ሰዎችን አንጀት የበላው እናትየው እንዴት ሆና ይሆን፣ የእናትየው ሁኔታ በአሁኑ ሰዓት ምን አይነት ደረጃ ላይ ደርሶ ይሆን እያሉ ብዙ ሰዎች ሀሳባቸውን እየገለጹ ነበረ። እንደውም ከቅርብ ማኞች እንደሰማሁት ከሆነ እናትየው ይህንን ነገር ስትሰማ በድንጋጤ ፌንት እንደሰራችና ራሷን እንደሳተች ነው እየሰማው የሚገኘው ነው በአሁኑ ሰዓት ላይ። ሲቀጥል ደግሞ እንደዚህ አይነት ነገሮችን ለሚዲያ ስናጋራ ያ ነገር ማንን ይጎዳል የሚለውን በጥንቃቄ መመልከት አለብን ብዬ አስባለሁ። ግለሰቡ ያደረገው ነገር ያው ማጋለጡ ተገቢ ሆኖ ሳለ ግን በዚህ መልኩ ማጋለጥ አልነበረበትም ብዬ ነው ማስበው እንደኔ። እስኪ እናንተ በዚህ ቪዲዮ ላይ ምን ታሰባችሁት አላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሲቀጥል ደግሞ እንደዚህ አይነት ነገሮች መጀመሪያውኑ ሳይፈጠሩ መከላከል አለብን ብዬ አስባለሁ። ከዚህ ጋር በተያያዘ ሰሞኑን ቲክቶክ ክሬቲቭ አዋርድ ላይ የተደረገውን ሁላችንም እናውቃለን ብዬ አስባለሁ። ያው በአለባበስም ሆነ ብቻ በአንዳንድ ነገሮች ከባህላችን ያፈነገጡና ብቻ የማይመስሉ አለባበሶች እየተለበሱ ታይቷል እና ከዛ ጋር በተያያዘ ቲክቶከሮች ታሰሩ ሁላችሁም ታውቃላችሁ። እንግዲህ ዜናው እንደሰማችሁት ነው። የአዲስ አበባ ፌዴራል ፖሊስ ምርመራ ተቋም የማይሆን አለባበስ በቲክታክ አዋርድ ላይ እና አዘጋጆች ላይ ጥብቅ የሆነ ምርመራ እያደረገ ነው። እናመሰግናለን። ይሄ የሆነው እኛ ስናወራ እናንተ ኮፒ ሊንክ ሸር አድርጋችሁ ከመንግስት ጆሮ እንዲደርስ በማድረጋችሁ ነው። ጥሩ ጅማሬ ነው። ጩኸታችን በከንቱ አልቀረም። በዋናነት ገብረ ኢየሱስ የሚታገላቸው 3 ተቋሞች የተመሳሳይ ጾታን የሚያስፋፉና እየከፈሉ ኤጀንትነት የሚሉ ከታች እስከ ላይ ያሉ ሰዎችን ልክ እንደነ ራሽያ የሞት ቅጣት ህግ ወጥቶ ጥብቅ የሆነ ትእዛዝ ወጥቶ ከሀገራችን ብንስኪል ድረስ ገብረ ኢየሱስ ፔጁንም ራሱም ደግሞ ድምፅ መሆኑን አያቆምም። ሁለተኛ አንድ ቴብልና አንድ ማይክ ይዛችሁ ብሮድካስትነን ብላችሁ ልክ በቀኝ እንደተገዙት እንደነ ካሜሮን እናት ከልጇ አባት ከሴት ልጁ ጋር ፖርኖ ፊልም እንዲህ አይነት ልምምድ እየወጣችሁ በማናለብኝነት በዩቲዩበር የምታገኙትን ሆዳችሁ የምትሞሉበትን ቆሻሻችሁን አዛባችሁን አመጣችሁ እዚህ ህዝብ ላይ የምትጸዳዱ ሰዎች እናንተም ቀይ መስመር ናችሁ፣ ልታቆሙ ይገባል። አለዛ በእናንተም ላይ እንነሳለን፣ በህግ እንድትጠየቁ እናደርጋለን። ማንም ከህዝብ በታች ነው፣ ከህግ በታች ነው። በሶስተኛ አንዳንድ የፊልም ትወና ጥበባችሁን ተጠቅማችሁ ስማችሁን ዝናችሁን ተጠቅማችሁ አርቲስትነታችሁን ተጠቅማችሁ ከሊስትሮ እስከ ኢንቨስተር ድረስ ደም እንባ እንዲያለቅስ የምታደርጉ በሪል ስቴት፣ ዱባይ ድለላ፣ ሳውዲ፣ ካናዳ፣ መኪና ግዥ፣ ሽያጭ፣ ቅድመ ክፍያ እያላችሁ
ዝም ብላችሁ በቁንጽል ሚዲያ እየወጣችሁ ለመንግስት ሞታለሁ ኩላሊቴን እሰጣለሁ እያላችሁ መንግስትን እንደ ትልቅ ሽፋን ተጠቅማችሁ መንግስት የሚያስተዳድረውን ታችኛው ማህበረሰብ የጎተታችሁና የገደላችሁ ሰው ራሱን እንዲያጠፋ የምታረጉ ትልልቅ አርቲስቶች ስርዓት ያዙ። ከዚህ ድርጊታችሁ ታቀቡ። ዛፍ እንኳን ሲያረጅ ለሰው ጥላ ለከብት መተኛ ይሆናል። ሽበታችሁ እድሜያችሁ ግድ ያልሰጣችሁ ረክሳችሁ ወርዳችሁ ህዝቡን ለትልቅ ችግር የዳረጋችሁ እናንተን የገብረ ኢየሱስ ፔጅ ከህዝቡ ጋር ሆኖ ይታገላችኋል። ፌዴራል ፖሊስን ዛሬ አመስግኑልኝ። ጥሩ ጅማሬ ነው። በዚሁ እንቀጥላለን። የተለያዩ ፎቶ ቪዲዮ በክፍለ ሀገርም በአዲስ አበባም እየደረሱ ነው። እጅና ጓንት ይዘን ሆነን እነዛን ሰዎች እያዝነ እየመረመርነ ለህግ እየጠቆምነ ኢትዮጵያ ልክ እንደነ ኪም ጁን እንደሚመሯት ሰሜን ኮሪያና እነ ራሻ እነ ፑቲን እንደሚመሯት ሰጥ ለመጥ ብላ በራሷ ወግና በራሷ ባህል ትውፊት የምትቀጥል ብሔር ብሔረሰብ ተከባብሮ ትልቅ ትንሽ ተከባብሮ ሃይማኖት ከሃይማኖት ተዋዶ ተጋምዶ የሚኖርባት ሀገር እናደርጋለን። ቃል ሰማይ ቃል ምድር። እኛ ብንሞት እንደኛ አይነት ሚሊዮን ቀርጸን እናልፋለን። ወንድማችሁ ገብረ ኢየሱስ ነኝ። እመላለሳለሁ። ይሄኛው ፔጅ በነዛኞች አይነ ስለገባ ብዙ አርኒንግ ስለበዛበት ገብረ ኢየሱስ የሚል ሜንሽን አደርጋለሁ። እሱን እየገባችሁ ፎሎ አድርጉ። በሁለት ቀን 5000 ሰው ፎሎ አድርጋችሁና እናመሰግናለን። ኮፒ ሊንክ ሼር እንዳይረሳ። እመላለሳለሁ። እና ይህ ነገር ከመሆኑ በፊት መጠንቀቅ አለብን ብዬ አስባለሁ። ያው ቲክቶከር ጃኒ፣ ያው ኢቫን ኢድሪስ ምናምን ብዙዎቹን ታውቋቸዋላችሁ ብዬ አስባለሁ። በተለይ ደግሞ ጃኒ ዩቲዩበርም ስለሆነ ዩቲዩብ ላይ ያላችሁ ሰዎች በደንብ ታውቁታላችሁ ብዬ አስባለሁ። እና ያው አለባበሳቸው የባህልን የኢትዮጵያ ባህልን አይወክልም፣ ሌሎች ነገሮችን ሊያስተምሩ ነው ወደኛ ይዛችሁ የመጣችሁት በማለት ፌዴራል ፖሊስ አስሯቸዋል ማለት ነው። ሰሞኑን የተቋቋመው አንድ ኃላፊ ወይ ደግሞ አንድ ተቆጣጣሪ አካል አለ፣ ቲክቶክን የሚቆጣጠር ለብቻው ማለት ነው። ያው ፖሊስን ወክሎ ቲክቶክን የሚቆጣጠር ነገር ተመስርቷል እና ይህ ነገር ለኢትዮጵያ ሕዝብ በጣም ጥሩ ነው ብዬ አስባለሁ። ያው ጥሩ ነገር ወደ ህዝቡ እንዲደርስ ያደርጋል ብዬ አስባለሁ። ከዚህ በመቀጠል ደግሞ የምንሄደው ሰሞኑን አነጋጋሪ የነበረው የአዶናይ ጉዳይ ነው። ያው ብዙ ሰዎች ስግጥ ፍምስ የሚለውን ነገር አንቀበለውም እያሉ ነበር እና እሱም ስግጥ ፍምስ የሚለውን ትተን ስግጥግጥ ብለን መተናል ብሏል። ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ፣ እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለመሰገጥ የመጣ ነው። ነው ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ከአሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ የምሞት ሰው ነኝ። ለዓላማዬ እውነት የምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማ ይርቃለሁ? እኔ አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ። በቃ ሰግጥ ሲምፕል 3 ቃላት ነው። ወደ ፍግት፣ ወደ ትግት፣ ወደ ስርት ፍምስ እንቀይረዋለን ምናምን እያላችሁ ነበር። ቃላቱ አይደለም። this is my integrity የአዶናይ ኢንቴግሪቲ ነው ይሄ። ስግጥ ማለት ትርጉም አለው። ትርጉሙ ደግሞ እኔ ሰጥቼዋለሁ። በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም። 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት። ገባችሁ? ሰግጥ እላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ። ሰጋግጠን ነው መስራት ያለብን። ሰጋግጠን ነው በራሳችን መተማመን ያለብን። ሰጋግጠን ነው ደፍረን መውጣት ያለብን። ነው ስግጥግጥ እሰጋግጣለሁ። ስግጥግጥ ፍምስ የታባ ቪዲዮ እንደተመለከታችሁት ነው እንግዲህ ስግጥ ፍምስ የሚለውን ትተን ስግጥግጥ በሚል መተናል እያለ ነው እንግዲህ አዶናይ። ይመች በቃ ትክክለኛ ነገር ነው እያደረክ ያለው። ያው ኔጌቲቭ ነገሮችን ትተን ወደ ፖዚቲቭ ነገሮችን እንሂድ እያለ ይገኛል። ስግጥግጥ ስል ግን ብዙ ኔጌቲቭ ነገሮችን የሚያደርጉ ሰዎች እንዳሉ አውቃለሁ እያለ ነው። እና ብቻ የእሱ ዓላማና አንዳንድ ሰዎች እየሰሩ ያሉት ስራ ያው ተመሳሳይ ባይሆንም የእሱ ዓላማ ብዙ ሰዎች እየደገፉት ይገኛሉ። ከዛ ውስጥ ከነዛ መካከል አንደኛው ማን ነው? ነብይ እዩ ጩፋ ነው። በእኔ መነጽር
ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን 3 ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። ነብይ እየጨፋ እንግዲህ እንደተመለከታችሁት ማንንም እንዳሰማ ወደፊት ሳብ ብሎታል። እንግዲህ አዶናይም ከዚህ በኋላ ብዙ አይነት ነገሮችን እንደሚያደርግ ሁላችንም እርግጠኛ ነን። ያው ቲክቶኩን ወደ ሌላ ሌቭል እያሳደገው ስለሆነ አሁን ዩቲዩብ ላይም ብዙ ነገሮችን ይሰራል ብዬ ከማስባቸው ተጽዕኖ ፈጣሪዎች ውስጥ አንዱ ስለሆነ ይመች፣ በርታ፣ በዚሁ ቀጥል እላለሁ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመሳስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።